እላዩ ላይ እንደተኛች ረጅም ጸጉሯ ተዘናፍሏል። እንቅልፍ ቢጤ ያሸልቧታል። አደከምኩሽ እንዴ እኔ ፍቅር? በቀልድ መልክ ሳቅ እያለ ጭንቅላቷን በስሱ እያሻሸ ጠይቃት አለች። የግዷን አይኗን መግለጥ አልሆነላትም ነበር። በይ ቁርስ ነገር ከውጭ ገዛዝቼልሽ ልምጣ። በዚህ ሁኔታሽ በፍጹም እንዴ ቁርስ ማትሰሪም አለ እየሳቀና የዮዲትን ሰውነት በቀስታ ወደ ጎን ወዳለው ቦታ ለማስጠጋት እየሞከረ። አትሂድ እዚሁ በእናትህ እዚሁ ቆይ አለች አይኖቿን ሳትገልጥ እንቅልፍ በተጫጫነው ድምፅ። ኧረ ተይ በራብ እንለቅ እንዴ እኔ ውድ እንዴ አለ። ዮዲት ይበልጥ ጥብቅ አድርጋ ያሳረገችው። ማቲያስ በሁኔታው ይበልጥ ሳቅ አለ። እንጂ እሺ ቢያንስ ልገላበጥ እንጂ አላፈላፍል አልሽኝ እኮ አለ እየሳቀ። ጠበቅ አድርጎ ያዘውን እጇን ለማላቀቅ ሞከረ። የግዷን ዮዲትን ፈቀቅ አለች። ወደ ጎን ገፋ ካደረጋት በኋላ ተስተካክሎ ዞር ብሎ ከሷ ወደ ጎን ተኛ። እይታው ፊት ለፊት ከዮዲት ጋር ሆነ። ዮዲት አይኖች እንደተጨፈኑ ነበር። ማቲያስ የሚወደው ሉጫ እና ጥቁር ጸጉሯ ግማሽ ፊቷን ሸፍኖታል። ማቲያስ በፍቅር በቀስታ ጸጉሯን ከፊቷ እያራቀ ወደ ጆሮዋ ሰደድ አደረገው። ምንም በድካም ያደረ ፊት ቢሆንም ውብ መልኳ ፍክት ብሎ ታየው። ይበልጥ በፍቅርና በስስት አይን እየተመለከተ ፈገግ አለ። እርሶ ሴትዮ ቆይ አይረቡትም እንዴ አለ ሳቅ እያለ። የዮዲት አይኖች እንደተከደኑ ነበር። ምላሳሰጥ በእንቢታ በሚመስል መልክ ትከሻዋን ዘበቅ አድርገች። ለነገሩ የኔ ፍቅር መንከባከብ ያለብኝ እኔ ነኝ። በቃ የኔ ልልት እንደዚሁ እንደተኛሽ ጠብቂኝ። ቀለል ያለ ቁርስ ነገር እሺ ልምጣና እንበላለን። ወደ በኋላ ደግሞ ከፈለግሽ ምትወጪ ቤት ሄደን እንበላለን አለ ፊቷን እያሻሸ። ዮዲት አሁንም አይኖቿን አልገለጠችም ነበር፣ ግን በሽታ በድጋሚ ጭንቅላቷን ነቀነቀች። በቃ መጣው አለ። ላዩ ላይ ያለውን ልብስ ገለጥ አድርጎ ዮዲት እንዳይበርዳት በደንብ ለበስ አረጋት። ዮዲትም ከነበረችበት ሙቀት የመውጣት ፍላጎት ያላት አትመስልም ነበርና ይበልጥ ጥቅልል ብላ እጆቿን አንገቷ ስር ውትፍ አደረገቻቸው። ማቲያስ ልብሱን እየለባበሰ በፍቅር አይን ተመልክቷት ፈገግ አለ። ካልካው አጠገብ ያለውን የመኪናውን ቁልፍና ስልኩን ካነሳ በኋላ ግማሽ አካሉን ወደ እሷ ጠጋ አድርጎ ግንባሯን ሳም እያደረገ እወድሻለሁ እሺ እኔ ፍቅር መጣው አለ። አፏን ካንቀሳቀሰች እንቅልፏም አብሮ የሚጠፋ የመሰላት ዮዲት እስካሁን በቅጡ እንኳን ሳትተነፍስ ቆይታ ልክ እወድሻለሁ የሚለው ቃሉን ስትሰማ አይኖቿ እንደተከደኑ ፈገግ ብላ እኔም እወድሃለሁ አለች በፈገግታ። ማቲያስ ምላሿ ይበልጥ ውስጡን ደስታ ቢጤ ተሰምቶት ወጣ። ካፍታ በኋላ የዮዲትም ስልክ አቃጨለ። ዮዲት በድጋሚ አይኖቿን ሳትገልጽ ኡፍ አለች በብስጭት መልክ። ስልኩ ቫይብሬሽን ላይ ቢሆን ጠረጴዛው ላይ የነበረው የንዝረት ድምፅ ሰላሟን ነሳት። ዮዲት እንደ መነጫነጭ እያለች ገልበት ብላ ዞራ ተኛች። ጥሪው ቆም ካለ በኋላ ግን በድጋሚ ስልኳ መንጨርጨር ጀመረ። ዮዲት የግዷን እንደ መነጫነጭ እያለች ወደ ጠረጴዛው ጋር ቀናች። ስልኳን በዳበሳ ብድግ አድርጋ የደዋዩ ማንነትና እየበጠበጣት ያለውን ሰው ለመመልከት ሞከረች። እናቷ ነበረች። በብስጭት መልክ በድጋሚ በረዥሙ ተነፈሰች። ገና ሁለተኛ ጥሪ ነበር። ሆኖም እናቷ አንዴ መደወል ከጀመረች በተደጋጋሚ ከመደወል ወደ ኋላ ምትል አይነት ሰው አልነበረች። ሄላው የግዷን ድምጿን ጠራ አድርጋ ለመመለስ ሞከረች። ጭራሽ የት እንዳደርሽ አለመናገርሽ ቀርቶ ደግሞ ስልክሽንም በልመና ነው የምታነሺው አለች እናቷ ከስልኩ ጫፍ በቁጣ ንግግር። እማዬ ስራ በዝቶብኝ ከመሸን የተኛሁት ለዛ ነው አለች ዮዲት ከነገርና ከጭቅጭቅ ለመሸሽ ያክል ፈጠን እያለች። ቆይ የአንቺ ስራ ይሄን ያክል ተጨማሪ ገንዘብ ይከፈልሻል? ይሄ ሁሉ መስዋዕትነት ምንድን ነው አለች ወይዘሮ ሂሩት እንደተለመደው በቁጣ።
ዮዲት የእናቷ ጭቅጭቅ ማለቂያ እንደሌለው በመረዳት ከተኛችበት ብድግ አለች። የተራቆተ ሰውነቷን ለመሸፈን ያክል ብርድ ልብሱን ወደ ራሷ ሰብሰብ አርጋ ከጡቶቿ ወረድ አርጋ ለብሳ ተስተካከለችና ራስጌውን ደገፍ ብላ ተቀመጠች። እንዴ ሲጀመር ማይመጥኔ ስራ ጋር እየተርመጠመጥሽ ሰው እንዴት ብሎ ያከብርሻል? አለቻት እናቷ ወይዘሮ ሂሩት። እማዬ የስራ ትንሽ የለውም እኮ አለች በመሰላሸት መልክ አይኗን በግድ ጨፍን ገለጥ እያረገች። ታይ እንጂ ዋጉንማ ይዘሽዋል። ከትራንስፖርት ለማይዘል ገንዘብ እንዲህ ዝም መብለው መስዋዕት መክፈል ምን የሚሉት ነው? አለች እናቷ። ዮዲት ለእናቷ ተጨማሪ ምላሽ መስጠት የፈለገች አትመስልም ነበር። ወዲያው የውጭ በር ከፈት ተደርጎ ሲገባ ሰማች። ማቴዎስ ነበር። ማቴዎስ የውጭውን በር መክፈቱን ስታቅ ድምፁን ሊያሰማ እንደሚችል በመገመት ካልጋው ላይ በድንጋጤ መንጭቅ ብላ ተነሳች። ማቲያስ ፌስታል ውስጥ ያለውን ዕቃ በድጋሚ እንደመመልከት እያለ የኔ ፍቅር ንግግሩን ሳይጨርስ ዮዲት እላዩ ላይ ምንም ልብስ ጣል ሳታርግ ዘላና ተንደርድራ ከንፈሩን በእጇ ግጥም አድርጋ ያዘችው። ምንድን ነው እሱ? የምን ድምፅ ነው? አለች ወይዘሮ ሂሩት በስልኩ ውስጥ ፈጠን ብላ። የስራ ባልደረባ ሪች እሷ ጋር ነኝ፣ ቲቪ ነው አለች ዮዲት ፈጠን ብላ ምክንያት እየፈጣጠረች። አለች ወይዘሮ ሂሩት ረዘም ባለቅላጼ። ከአባባሏ ነገሩ ብዙም የተዋጠላት አትመስልም ነበር። ማቲያስ ዮዲት የያዘችው ስልክ ከማጋ እንደሆነ ሲያቅ በድንጋጤ ይዘው ባለበት ቀጥ ብሎ ቀረ። ዮዲትም እጇን ከማቲያስ ላይ በቀስታ ለቀቅ አርጋ ንግግሯን ቀጠለች። ማቲያስ የሚያሰጋ ነገር አለመፈጠሩን ሲያረጋግጥ ጊዜ ፈገግ ብሎ ዮዲትን ከላይ እስከታች ተመለከታት። ዮዲት ምንም ልብስ አልለበሰችም። ማታ ላይ አቅላቸውን ስተው በስሜት ሲዋትቱ እንዳደሩት እንዳፈጣጠራቸው ካለምንም ክንብንብ ነበር ከፊት የቆመችው። ማቲያስን በቁርስ ሰበብና በጠዋት ሁኔታ ቀዝቀዝ ብሎ የነበረው ስሜቱ በድጋሚ ሲያንሰራራ ታወቀው። በቀስታ ፌስታሉን ሳያንኮሻኩሽ ጠረጴዛው ላይ በጥንቃቄ ካኖረው በኋላ በቀስታ ወደ ዮዲት ይበልጥ ቀረብ አለ። እጁን ወደ ጀርባዋ ሰደድ ካደረገ በኋላ ጥምጥም አድርጎ አቀፋት። ዮዲትም ሁኔታውን ስትረዳ ጊዜ ፈገግ እንደማለት ብላ አይኖቿን ፈጠጥ አረገቻቸው። ሆኖ ማቲያስ ማቆም አልፈለገም ነበር። ይበልጥ እንደ ማሳፈር እያለ አንገቷ ስር ገብቶ በስሱ ይስማት ጀመር። ዮዲትም የማቲያስ ሁኔታ እሷንም ወደ ሌላ ስሜትና የመሽኮርመም ሁኔታ ውስጥ እየከተታት ስለነበር ሀሳቧንና ቀልቧን ሰብሰብ አድርጋ ስልኳን ለማውራት ተቸገረች። እማዬ መልሼ ልደውልልሽ አለች የግዷን ቃላቶች እንደ መሰባበር እያለችና ማቲያስን በተቻላት አቅም ገፋ ለማድረግ እየሞከረች። ምን ትደውያለሽ እንዴ? ሲጀመር እኔ ካልፈለግኩሽ ቀድሞ ሆኖ አስታውሸሽኝ መች ትደውይና ነው አለች ወይዘሮ ሂሩት። አሁንም ቁጣ ላይ ናት። እደውላለሁ ማታ ቁርስ በቅጡ ስላልበላን አሁን እንድንበላ ጠርተውን ነው፣ ማለቴ እራት ስላልበላን አለች ቃላቶች እየተምታቱባት። ምንም እንኳን እጁና ሌላ አካሉ ስራ ላይ ቢሆንም ጆሮ የቃላት ስህተቷን ሲሰማ ጊዜ ማቲያስ ቀና ብሎ በፈገግታ መልክ ተመለከታት። እሺ ከቁርስ ከራቱ በፊት ቀድሞ ቀርበውላችሁ ነው አለች ወይዘሮ ሂሩትን በአሽሙር መልክ። አይ እማዬ ራት ሳልበላ ልልሽ ነው አለች ዮዲት። ማቲያስ በድጋሚ ማስቸገሩን ሲቀጥል ጊዜ ሳቋን ለመቆጣጠር እንደመታገል እያለች በይ ለማንኛውም ቅዳሜ ቤተሰብ ስብሰባ እንዳለ ታውቂያለሽ፣ ስለዚህ አርብ መምጣት አለብሽ አለች ወይዘሮ ሂሩት አጠር ቀጠን ያለ ትእዛዝ በሚመስል መልኩ። ዮዲትም ከሳቋ መለስ ብላ ደንገጥ እንደማለት አለች። እንዴ እማዬ አርብ ማለት እኮ ነገ ነው፣ ሲጀምር ደግሞ እኔ እስከ እሑድ ድረስ እንደማልመለስ ነግሬሽ ነበር አለች ዮዲት።
የእናቷ ንግግር የዘፈን ዳርዳሩ መሆኑ ገብቷት እኔ እሱ አይመለከተኝ አባትሽ እንደሆነ ሲጠይቀኝ ትመጣለሽ ብዬዋለሁ አለች ወይዘሮ ሂሩት ኮስተር ብላ። እንዴ ቆይ ለምን እንዴ እኔ ሳትጠይቂ ምንም ነገር እኮ ማድረግ የለብሽም ለምን? ዮዲት ትንሽ እንደመነጫነጫለች። ማቲያስም ዮዲትን መሳምና ማሽኮርመሙን ቆም አድርጎ ሁኔታውን ተመለከታት። ከንግግሯ ነገር አንጻር ያናደዳት ነገር እንዳለ ተገንዝቦ ነበር። እኔ እሑድ ራሱ ላልደርስ እችላለሁ እንዴ ስራዬን ካልጨረስኩ እኮ እንደማልመጣ አንቺም ጠንቀሽ ታውቂያለሽ አለች በድጋሚ እየተናደደች ነው። ማቲያስ እየተጣሉበት ያለው ነገር ምክንያት ገብቶት ዮዲትን መደባበሱ ቆም አድርጎ ስልኳን እንድትጨርስ ዞር አለላት። እኔ እንደሆነ ተናግሬያለሁ እንዴ ቆይ እኔ ሂሩት ሁሌ ማንም መዘባበቻና ጣት መቀሳሰሪያ መሆን አለብኝ እንዴ? ምንድነው ሁሌ ወንድ ልጆቿ እንደ ሙሽራ አጅበው በየደግሱና በየማህበራዊ ህይወት ከጎኗ ሲሆኑ ሴት ልጆቿ ሁሌ ሽሽት ምንድነው ያለባቸው ችግር እንድባል ነው አለሽ በቁጣ። እናት እማዬ ባክሽ እሺ ለማንኛውም አሁን መሄድ አለብኝ ቁርስ እየጠበቁኝ ነው በቃ አለች ጭቅጭቅ ሽሽት በሚመስል መልክ። በይ የነገርኩሽ እንዳረሽ ዋላ ጠብቅሻለሁ አለች ወይዘሮ ሂሩት ከሀሳቧ ንቅንቅ ሳትል። ዮዲት እናቷን በቅጡ እንኳን ሳትሰናበታት ስልኩን ዘጋችው። ማቲያስ እንደከፋትና እንደተበሳጨሽ ከሁኔታዋ ሲረዳ ስሜቷ መለስ ለማድረግ ፈገግ እያለ ወደ እሷ ቀረብ አለ። ዮዲት ፊቷ እንደከሰከሰች እንደ ሕፃን ልጅ ከንፈሯን ጥላው እንዳቆረፈች ነበር። ማቲያስ ቀደም ብሎ ሲያደርግ እንደነበረው ከቁመቱ ጎንበስ እንደማለት ብሎ አንገቷ ስር ውሽቅ አለ። ዮዲትም በእጇ ያለውን ስልክ ወደ ሶፋ ወርወር አድርጋ እጇን አንገቱ ላይ አኖረች። ምንድነው ምን ሆነሽ ነው አለ እቅፍ ውስጥ እንዳለች እንደ ሕፃን ልጅ ጸጉሯን እያሻሽ። ተወኝ እባክህ ከማዬ ጋር የተለመደው ጭቅጭቅ አለች ነገሩን ለመደባበስ እየሞከረች። ማቲያስ ብዙ ጊዜ ከዮዲት ቤተሰቦች የሚመጣውን ቅሬታ ቦታ ሰጥቶ ማድመጡን አይፈልግም። ዮዲት ቅጥ ያጣ ሀብታም ዘር የሆኑት ቤተሰቦቿ መቼም እሱ እንደማይቀበሉት ውስጡ ያውቀዋል። ለዛም ነው ዮዲት ምንም ነገር ስለ ቤተሰቦቿ በብስጭት ብትነግረው ጊዜ እንዲሁ ነገሩን ፈገግ እያለ አትበሳጭ በማለት ብቻ ላይ ባብላት ቢሞክረው። አሁን እስታበዙት አለች እቅፍ ውስጥ እንዳለች እንደ መነጫነጭ እያለች። እማዬ ናፍቀሻት ነው አለ ነገሩን በቀልድ መልክ ቀዝቀዝ ለማድረግ ፈልጎ። እኔ ምን ናፍቃታለሁ ለነገር ነው እንጂ አሁን በጠዋት ደውላ ቅዳሜ የቤተሰብ ስብሰባ ለአርብ ተገኝ ማለት ነው ማለት ነው አለች በንዴት። ያው ከቤተሰብ መሀል አንቺ ተነጥለሽ ስትቀሪ እማዬ የሚከፋታል እዛ ብላ ነው አለ በድጋሚ ለስለስ ባለ ቅላጼ። ታውኝ እስኪ ከኔ ቤተሰብ ጋጋታ ፕሮግራም ላይ እኔ ምን እሰራለሁ? ሁሌኛ ቤተሰብ ፕሮግራም ጋጋታ አለች በድጋሚ። የኔ ልብ ንግስት ኧረ እባክሽ አታኩርፊብኝ፣ ካስፈለገ ቅዳሜ በጠዋት ትመልሻለሽ አለ በመሀል ቤት ለማስማማትና ለማቀራረብ እየሞከረ። ዮዲት ፈጠን ብላ ከቅፉ መለስ ብላ ኮስተር ባለፊት ተመለከተች። ማለት ቆይ ይህን ሳምንት አብረን እንደምንሆን ተነጋግራለን እንዴ እኔም በስራ ሰበብ ዋሽቼ የመጣሁት አለች ይበልጥ ደግሞ እንደ መከፋትና እንደ ማኩረፍ እያለች። ታዲያው አሁንስ ቢሆን ውብና ጣፋጭ የሆነ ጊዜያችንን ከማጣጣም እኮ ወደኋላ አላልንም አለ ማቲያስ ፈገግ ማለቱ እንደቀጠለ። ሆኖም ግን ከእነሱ ጋር ሙግት ውስጥ ገብተሽ እንደማታሸንፍ እያወቅሽ እንድትጣይና እስከዛው ቀን ድረስ ያሉ ጊዜዎቻችን ደግሞ እንዲበላሹ አልፈልግም። ኦኬ ተው እንጂ ማቲ፣ እንደዚህ ያልክማ ደካማነቴን አታስታውሰኝ። ምንም ቢሆን እኮ በአንተ ሲመጡብኝ እንደማልወድ ታውቃለህ አለች ዮዲት። ሆዲ አባውን በቀላ ያወጣዋል እንደሚባለው። ተይ እኔ ማር እሱን አታንሺው አለ ጸጉሯን ከፊቷ ላይ መለስ እያደረገና ጉንጯን እያሻሸ። ባይሆን የኔ ቆንጆ
የኔ ቆንጆ ልዕልት እንዲደብራት አልፈልግም አለ ፈገግ ብሎ። ካለችበት ፈገግ እያለ ከፍ አድርጎ አነሳት። የወዲት ጥሎባት የልጅ ጸባይ ነው ያላት። አየሁሽ ሲባሉ በአንዴ ክቡ ብለው ከለቅሷቸውና ከኩርፊያቸው መለስ እንደሚሉት ሕፃን ልቧ ስስ ነበር። ማቲያስ እቅፍ ውስጥ አስገብቶ ወደ አልጋው መልሶ ይዟት ሲሄድ የተንከተከተሽ መሳቅ ጀመረች። ማቲያስ ሁሌም ቢሆን የሷ ሳቅ ልቡን ይገዛዋል። ማያውቀው ደስታና ሐሴት ውስጥ ይጨምረዋል። አጠገቧ ገለል ብሎ በስስት አይን ተመለከታት። በጣም እንደምወድሽ ግን ታውቂያለሽ አይደል አለ በጎንዮሽ የተመለከታት። በደንብ ነው የማውቀው፣ እኔም እንደዛው ነኝ። አንተን ያጣው ቀን ህይወቴ ባዶ ነው የሚሆነው። ካላንተ የወዲት ምንም ናት አለች እጇን ጉንጩ ላይ ጣል አድርጋ። ማቲያስ የሚወደውና ቢነካካው ማይጠግበውን ዘንፋላ ጸጉሯን ማሻሸት ጀመረ። ቀስ እያሉ ትናንት ማታ የተዘጋው ዶሴ ተብሎ ወደ ተከረቸመው ስሜታቸው በአዲስ መልክ መነቃቃት ጀመሩ። መሳሳማቸው ቀስ እያለ መጦፍ ጀመረ። ጉንጯን ያስ እያደረገ ትንፋሿስ እስኪል ድረስ መሳሙን ቀጠለ። ቀድሞውን እሷ ትናንት ማታ ልብሷን መሬት እንደጣለችው ነበር እና የሱን ልብስ ፈጠን እያለች መውላለቅ ጀመረች። በድጋሚ ወደ ራሳቸው ዓለም ገቡ። ማቲያስና የወዲት የልጅነት ፍቅረኛሞች ናቸው። ሆኖም በሁለቱ መካከል ሰፊና ከበድ ያለ ለመገንባት አዳጋች የሆነ የፈረሰ ድልድይ አለ። ያንን ድልድይ እንደ ነገሩ አየር ላይ አንጠልጥሎ የያዘ የሁለቱ ትልቅ ፍቅር ነው። ሆኖም ልክ ፊልም ላይ እንዳሉት ገጸ ባህሪያት በብዙ ክፍሎች የተሞላ ነበር። የወዲት ከሀብታም ዘር የመጣች የቤቱ አይን ማረፊያ ብቸኛና የቤቱ አምስተኛ የመጨረሻ ሴት ልጅ ናት። ለጋሽ ወርቁ ከወዲት ውጭ ሌላ ልጅ እንደሌላቸው ያክል ሚንገበገቡላትና ሚሰፈሰፉላት ልጃቸው። ማቲያስ በበኩሉ የቤቱ ብቸኛ ወንድ ልጅ የበኩር ልጅ ነው። ሆኖም እናቱ ባሏን በመኪና አደጋ ካጣች በኋላ ማቲያስና እህቱን ብቻዋን ቀጥ አድርጋ ያሳደገች የሴት ወንድ የተባለች ጀግና ሴት ናት። እሱም ለእናቱና ለእህቱ የአይን ማረፊያና ስስት የሆነ ልጅ ነበር። ሆኖም ግን ማቲያስ ከወዲት ቤተሰቦች አንጻር ምንም ከእጅ ወደ አፍ የሚባል ኑሮ ባይሆንም አነስተኛ ገቢ ባለው የቤተሰብ አስተዳደር ውስጥ የሚኖር ወጣት በመሆኑ አማካኝነት የወዲት ቤተሰቦች በድንገት ክስተታዊ በሆነ ሁኔታ ያወቁትን የፍቅራቸውን ሁኔታ ፈጽሞ መቀበል ከብዷቸው ነበር። በዚህ አማካኝነት ሁለቱ ጥንዶች የፍቅር ሁኔታቸው ዘላቂነት የለውም በሚባል ሁኔታ ለጊዜው እንደ ነገሩ የታወቃቸው ቢሆንም ጊዜ እየሄደ የቆጠረ በሄደ ቁጥር ግን ፍቅራቸው እየጎመራ በመጣ እጅግ እያየለ መጣ። በዚህም የሁለቱ ቤተሰብ በየፊናው ሁለቱን ለመለየት የተቻላቸውን ማድረጋቸውን ቀጠሉ። ጥንዶቹ የደገማቸው በሚመስል መልክ እንደተቃቀፉ ጣሪያውን እየተመለከቱ በሀሳብ ጭልጥ ብለዋል። ሁለቱም ከእንቅስቃሴያቸው መልስ ቁና ሲተነፍሱ የነበረው ሁኔታቸው እንደ ነገሩ ረገብ እያለ ነበር። ይህ ፍቅር አለች አይኗን ከጣሪያው ላይ ሳታነሳ። አለ ማቲያስ የሚወደውን ጸጉሯን መነካካቱ እንደቀጠለ ነበር። ለምን አንጋባም? ቅጽበታዊ ጥያቄ ነበር። ማቲያስ ለአፍታ ያህል ቀልድ በሚመስል ቀልድ መስሎት ሳቅ አለ። ሆኖም የወዲት ቀበል ብላው አልሳቀችም ነበር። የምሯን መሆኑን ሲገነዘብ ጊዜ ደንገጥ እንደማለት አለ። ቴኔ ቆንጆ ከልብሽ ነው እንዴ አለ። የወዲት ማንሶሎ ነው ወደ ላይ ሳብ አርጋ ከደረቷ በታች ራሷን ሸፈን እያደረገች ቀና ብላ ተቀመጠች። ማቲያስ እዛው በተኛበት በትኩረት ተመለከታት። የምሬን ነው እንጂ ማቲ፣ የምሬን ነው። ቆይ እንዴት ይሄ ቀን ሊሆን ይችላል ብለህ ታስባለህ? እኔ እናንተ ስንት ጊዜያችን ነው በፍቅር አብረን የቆየ ነው? ያውም ደግሞ ብዙ ስቃይና ውጣ ውረድ ባለበት ሁኔታ።
አዎ ብዙ ስቃይ ባለበት ሁኔታ 9 ዓመት እንደቀልድ አይደል ዮዲት? እኔ እኮ የዛኔ እናንተ ትምህርት ቤት የነጻ ትምህርት እድል አግኝቼ ባልመጣ ኖሮ እኔና አንቺ ፈጽሞ ልንገናኝና ልንጣጣም አንችል ሰዎች ነበርን። ኡፍ ማቲ አለች ብስጭት ብላ። ነገሩን እያወቅ ባላወቀ መልክ አትሁን። በቃ ጣፋን ታገናኝቶናል። እኔ እናንተ መገናኘት ባይኖርብን ኖሮ አንተም ያንን እድል አግኝተህ ባልመጣ ነበር አለች። የተናደደች ትመስላለች። ማቲያስ ሳቅ እያለ ወደ እቅፉ መለስ ካደረጋት በኋላ አንዴ ጉንጯን አንዴ ግንባሯን እየሳመና ጸጉሯን እያሻሸ ካለችበት ስሜት መለስ ሊያደርጋት ሞከረ። ማቲያስ በቅጡ የሚፈልገውን ነገር አያውቀውም ነበር። የረዥም ዓመት ፍቅሩን አግብቶ ለመኖር የሚያስችል አቅሙና ችሎታ ያለው መስሎ አይሰማውም። ከዛ ባለፈ ምንም ያክል ቢጥርና ቢለፋ ለቤተሰቦቿ ልዕልት የሆነች ሴት በሱ ገቢና አቅም አንቀባሮ ሊያኖራት እንደማይችል ውስጡ ጠንቅቆ ያውቀው ነበር። ዮዲት ግን ከሀሳቧ ንቅንቅ ማትል ግትር ልጅ ብትሆንም ማቲያስ እንደ ነገሩ አስማምቶ ከእናቷ ጋር እንዳትቀያየም ቅዳሜ ለቤተሰብ ፕሮግራም እንድትደርስ የተቻለው ሞክሮና አሳምኖ ላካት። ዮዲት ሳምንቱ ሙሉ ያቀረችው ፕሮግራም ከፍቅረኛዋ ጋር ልታሳልፍ አለመቻሏ ቢያናድዳትም የእሱን ምክርና ተማጽኖ ሰምታ ሳትወድ በግድ ደግሞ ወደ ቤተሰቦቿ ተመለሰች። ወደ ቤት ከመሄዷ በፊት ቀረብ ወደምትላት ያክስቷ ልጅ ወደ ሆነችው ወደ ማክዳ ጋር ነበር የደወለች። ማኪ ደረሽ እንዴ አለች ራይዱስ መንገዷን ጀምራ። አዎ አለች ማክዳ። ዮዲ መቼም እንደው አልቀርም እየመጣው ነው ብለሽ ከጉዳ ውጪ አለች በድጋሚ ድምጿ እንዳይሰማ በሚመስል መልክ ቀንስ አርጋ። አዎ እየመጣው ነው። ምን ነው የምን ጉድ ነው? ምን ተፈጠረ? አለች እሷም በማክዳ ንግግር ደንገጥ እንደማለት ብላ። እንዴ እቴቴ እኮ ቀውጥ እያደረገችው ነው። ግን ደግነቱ አጎቴ እስካሁን አለመኖርሽን አላወቀም። በይ መተሽ ተመልሰሽ ጸጉርሽን ለመሰራት እንደሄድሽ ነው ያሳወቅ ነው። ገባሽ? አለች ነገሩን ባላት አቅም የተከላከለችላት መሆኑን ለማሳወቅ ያክል። እየቀለዳችሁ መሆን አለበት። የምን ጸጉር ቤት ነው? በቃ ስራ ላይ ነኝ። ምንድን ነው? ተመልሼ ደግሞ ሄዳለሁ አለች ዮዲት ቆፍጠን እንዳለች። ስነ ስርዓት። በዚህ ትልቅ ቀን ከባድ ችግር ቤት ውስጥ እንዳይፈጠር ከፈለግሽ ተስተካክለሽና ቆንጆ ሆነሽ ቀጥታ ወደዛ ነኝ። በዛ ላይ ብዙ እንግዳ አለ አለች ማክዳ። ወይ ጉድ! ከምናውቃቸው ዘመዶቻችን አክስት፣ አጎት ምናምን ሌላ ደግሞ ማን አለ አለች ዮዲት ነገሩን ቀደም ብላ ማጣራቱ እንደሚሻላት በማሰብ። እስኪ ዝም ብለሽ ነይ፣ ለማንኛውም እንዳልኩሽ ፏ ብለሽ ነይ። በኋላ የሰው መሳለቂያ ያድርገሽ እቴቴ ደግሞ ግፊቷ ተነስቶ እዛው ፌንት እንዳትሰራብን አለች ያክስቷ ልጅ ማክዳ። እሺ በቃ እንደው ማቲ ለአስቸኳይ ጉዳይ እናቱ ቤት ፈልገውት መሄዱ ጠቀማችሁ እንጂ እሱን ብቻውን ከፕሮግራማችን ውጪ ጥዬ አልመጣም ነበር አለች ቆፍጠን ብላ። ዮዲት ከማክዳ ጋር ስልኩን አውርታ እንደጨረሰች ሹፌሩን ይቅርታ ጠይቃ አቅጣጫ ካስቀየረች በኋላ ለመዘጋጀት ወደሚያመቻት ቦታ ቀናች። ያው የሴት ልጅ ጣጣው ያልቅ እንደሚባለው አንዱን ከአንዱ ስትል ቆየት ብላ ነበር ጨራርስ ወደ ቤቷ የተመለሰችው። ስለነበራት ቆይታና ወደ ቤት እያቀናሽ መሆኗንም ለማቲያስ ለመንገር ደጋግማ ስልኩን ብትደውልለትም ስልኩ ሊሰራላት አልቻለም ነበር እና ግራ እንደመጋባት እያለች ወደ ቤቷ አቀናች። ቤቷ እንደደረሰች ግን ዮዲትን አንዳች ነገር ግራ አላት። የቤተሰብ ማህበር መልክ የሚዘጋጅ ፕሮግራም ልክ እንደ ትልቅ የሰርግ ፕሮግራም ከሩቅ የሚጣራ ደማቅ ድባብ ያለው ፕሮግራም ነበር። ሆኖም የዛሬው ከወትሮ ለየት ያለ ቀዝቀዝ ያለ ነበር። ዮዲት
ግራ እንደ መጋባት እያለች ሰፊው ግቢያቸውን አልፎ ወደ መኖሪያ ቤት ጠጋች። በሩ እንደ መታገል ብላ ከፈት እንዳደረገች ያላሰበችው ደማቂ አቀባበል ድምፅና የሚተኮስ የርችት ድምፅ ቀልቧን ገፈፋት። ዮዲት ምን እየተካሄደ እንደሆነ በቅጡ አታውቅም። ድንገት እንደማለት ብላ ልቧን ያዝ አድርጋ ቆመች። ሰውን በየተራ ግራ እየተጋባች ተመለከተች። እናቷ፣ አባቷ፣ ሁሉም ሰው አለ፣ ተደርድሯል። ነገሩ ይበልጥ ግራ ገባት። በዛ ቅጽበት ውስጥ ሆና ዛሬ እኮ ልደቴ አይደለም ስትል አሰብ እንደማድረግ አለች። ነይ የኔ ቆንጆ አለች ማክዳ መደንገጧን ተገንዝባ እጇን ያዝ አድርጋ ወደፊት መራቻት። ቀይ ምንጣፍ ተነጥፏል። ነገሩ ይበልጥ ግር ያላት ማክዳ እጇን እንደያዘች ኋላ እያስከተለች ወደፊት ይዛት ሄደች። ምንድነው ማኪ ስትል ጠየቀች። ማክዳ ፈገግ ከማለት ውጭ ምንም መልስ አልሰጠቻትም ነበር። ዮዲት ወደፊት ራመድ እንዳለችም ከፊቷ ሱፍ ለብሶና ፈገግ ብሎ እንደ ወታደር በተጠባባቂነት የቆመ ሰው ተመለከተች። ይህን ሰው ከዚህ ቀደም ታውቋለች። ይበልጥ ቀረብ ስትል ማንነቱ ግልጽ ብሎ ታያት። አዎ የአባቷ ጥሩ ወዳጅ፣ አዎ የአባቷ ወዳጁ፣ የወዳጁ ልጅ የሆነው ኑሮውን በካናዳ ያደረገው ካሌብ ነበር። ዮዲትና ካሌብ በእድሜ ኩያሞች የሆኑና ከልጅነታቸው አብረው ያደጉ፣ የዮዲት አባትና የካሌብ አባትም ጥሩ የረዥም ዓመት ወዳጅነት ያተረፉ፣ ወደፊት በልጆቻችን እንጣመራለን በሚል የወደፊት ተስፋ እያቀዱ ሲኖሩ የቆዩ ናቸው። ሆኖም ዮዲት ለረዥም ጊዜ ካሌብን በፍቅር እንድትቀርበውና ከሱ ጋር በትዳር እንድትጣመር የሚገፋፉ ሁኔታዎች ከቤተሰቦቿ እንዲሁም ከገዛ ከራሱ ከካሌብ ስትመለከት የቆየሽ ቢሆንም ነገሩ ስር የሰደደና የእሷን ፍላጎት ሳያማክር በዘፍቃድ እዚህ ደረጃ ላይ ቢደርስ መስሎ አልተሰማትም ነበር። ካሌብ እንደተመለከታት በደስታ መልክ ፈገግ አለ። ማክዳም እንደሚነዳ የበዓል በግ በድንጋጤና ረዴት ውስጥ ያለችውን ዮዲትን እየጎተተች ወደ ካሌብ ዘንድ ቀረብ አረገቻት። ካሌብ ዮዲት ቀረብ እንዳለች እስሯ ፈጠን ብሎ በርከክ አለ። በዙሪያ የካሜራ ጋጋታና ብልጭልጭታ ፊቷን ያንጸባረቀው ጀመር። እቺን ቀን ለማግኘት ስናፍቅ ነበር። አዎ አለ ካሌብ በፈገግታ ተንበርክኮ ውድ የሚባለውን ቀለበት ማስቀመጫ ቀና አድርጎ ባለማዝ ፈርጥ ያጌጠ ቀለበቱን አሳየት። ሁሉም የመገረምና የደስታ መልክ ድምፅ ሲያሰሙ፣ ዮዲት ግን በብስጭት መልክ ግራ በመጋባት መልክ እየተመለከተችው ነበር። ወዲያው የእሷ የሽታ መልስና የፊቷ የደስታ ገጽታ ለማስታወሻ ያክል በቪዲዮ ለማስቀመጥና ስራውን ለመስራት ደፋ ቀና እያለ ያለው ካሜራማን እስሯ ቀረብ ሲል በንዴት አይን ወደ እሱ አቅጣጫ ዞር ብላ ተመለከተችው። ካሜራውን ከፊት ዞር አድርግልኝ ስትል በሚያስደነግጥ የቁጣ ድምፅ ትዕዛዟን አስተላለፈች። ካሜራማኑ ሁለተኛ ጊዜ የሚደገም ማስጠንቀቂያ ያልጠበቀም ነበርና ደንገጥ ብሎ ካሜራውን ቶሎ ዝቅ አደረገ። ሁኔታዋ የንዴት መሆኑን የተገነዘበው ካሌብ ደንገጥ እንደማለት ብሎ ከተንበረከከበት ብድግ ብሎ ከፊቷ ቆመ። ማይላው አለ ማልቃቅ በሚል ቅንጡ የውጭ ዲያስፖራ አነጋገር ዘዴ በተሞላበት መልኩ ኡፍ አለሽ በብስጭት መልክ። ፍቅር መስጠትም ሆነ መቀበል ማታቅ ሰውዬ ከፊት የተገተረ ማይላፍ አትበለኝ። ሲጀመር ስለ ፍቅር አንተ የታቅና ነው? ያንተ ፍቅር ሐሽሽና መጠጥ መሆኑን እዚህ ውስጥ የማያውቅ ሰው አለ ብለህ ታስባለህ? አለች በንቀት መልክ እየተመለከተችው። ወዲያው ካሌብ እጤው ዱብ ብሎ ደንገጥ እንዳለ ቀለበቱን ከፍ አድርጎና አንከፍፎ የነበረውን እጁን ዝቅ አረገ። አንቺ ባለጌ አለች ወይዘሮ ሂሩት በንዴት መልክ። ምንም ምልክና የለውም። በንዴት ወደ እናቷ ዞራለች።
ትልቅ ብልግናና ነውር እየሰራችሁ ያላችሁት እናንተ ናችሁ አለች በቁጣ ድምፅ። ከእናቷ አንስቶ በዙሪያ ያሉትን ሰዎች ተመለከተች። እዚህ ጋር የቆመው ሰው እኮ የምወደውና ማፈቅረው ሰው አይደለም። በገዛ ፈቃዳችሁ ከማልወደው ሰው ጋር ልታገናኙ ልታጋቡኝ፣ ይህ ስታደርጉ ትንሽ አታፍሩ አለች። ዘመድ አዝማድና የቅርብ የምትለው ማክዳንም ጭምር በንዴት አይን እየተመለከተቻት። ወዲያው ዮዲት ያልጠበቀችው ጥፊ ፊቷ ላይ አረፈ። ከእናቷ ቢሆንም ነገሩ ማይደንቃት ዮዲት ጥፊው ግን ከአባቷ መምጣቱን ስትመለከት ጊዜ ክቡ ብላ ቀረች። አባዬ አለች የተመታ ፊቷን በእጇ እንደያዘች። በድንጋጤና እንባ ባቀረረ አይን ተመለከተችው። አባዬ ብለሽ እንዳትጠሪኝ አለ አባቷ በንዴት የሚንቀጠቀጠው ከፍ አድርጎ። አባዬ ጨክነኔን በጥፊ መታኝ አለሽ ባለማመን መልክ። ውጭልኝ አለ በሀፍረት አንገቱ መድፋት የቀረው አባቷ። ሰውነቱ በንዴት እየተንዘፈዘፈ። በጣም ተሳዝናላችሁ አለች ዮዲት ላፍታ ያክል። ሁሉም እንባ ባቀረረ አይን ከተመለከተቻቸው በኋላ እየሮጠች ከቤት ወጣች። ወዲያው ማክዳ ከኋላዋ ስሟን እየተጣራችና እየሮጠች ከተላለቻት። ሆኖም ዮዲትን የሚያስቆያት አንዳች ነገር አልነበረም። ዮዲት ቁሚ አንዴ አድምጪኝ አለች እጇን አፈፍ አድርጋ ይዛ። ልቀቂኝ አለች ዮዲት በንዴት። ከሃዲ ነሽ እሺ። የሌሎቹ ሲገርመኝ ጭራሽ አንቺም ማክዳ አንቺ ስለኔና ስለማቴ ፍቅር ጠንቅቀሽ እያወቅሽ በስተጀርባዬ እንዴት ይህን ትፈጽሚያለሽ? ዮዲት ስሚኝ፣ እኔ ጠቀመሽ መስሎ ስለተሰማኝ ነው ይህን ያረኩት አለሽ ማክዳ። የቀለሽ መሆን አለበት አለች ሳቅ እያለች። ቆይ አንቺን ማስተሳሰብሽን በረዘውት ነው? ቆይ ምንድን ነው ዮዲት? ድሮ ላይ እኮ ይሄ የልጅነት ፍቅር ነው ብዬ እኔም በደገፈች ነበር። ሆኖም አሁን ያለሽበትን ሁኔታ ግን ቆም ብለሽ አስቢው እስኪ አለሽ ማክዳ። አሁን ያለሁበት ሁኔታ ከበፊቱ የሚለየው ነገር አለ እንጂ በደንብ አለ። ዮዲት አብረሽው ያለሽው ሰው እኮ ፋይናንሻሊ ከአንቺ ጋር መቼም ሊመሳሰል ማይችል ስንት ዓመት ቢለፋ እንኳን አሁን አንቺ ያለሽበትን ሩብ ላይ እንኳን መድረስ አይችልም። በቃ አትመጣጠኑ አለች። አንቺም ተይ እንጂ ማክዳ፣ ሰው ሰርቶ እኮ ይቀየራል። ሰው ሰርቶ አይቀየርም ያለሽ ማን ነው? ጠንክረን ሁለታችንም ከሰራን የትም መድረስ እንችላለን፣ የትም አለች። የመጠቃቷ ስሜት ጎልቶ እየተሰማት። ታዮዲ ራሽን አሰውጂ ፕሊስ። አሁን ላይ አብረሽው በፍቅር እየኖርሽ ያለሽው ሰው በእድሜ 2 ዓመት ሚያንስሽ ሰው ነው። አሁን ላይ አንቺ ስንት ዓመትሽ ነው አለች ማክዳ እጆቿን አየር ላይ ያወናጨፈች። ቆይ ደግሞ ምን ማለት ነው አለች ዮዲት የሰማችውን ቃል ባለማመን መልክ። አዎ 30 ዓመቴን ይሻለሁ። ታዲያ ምን? ዮዲት ሞኝ አትሁኝ። እኛ ሴቶች ነን። እንደ ወንዶቹ በእድሜያችን መቀለድ መጫወት ምንችል ፍጥረት አይደለንም። አሁን ላይ ከአንቺ 2 ዓመት ሚያንስሽ ወንድ ደግሞ እንኳን አሁን የዛሬ ዓመት ቢሆን የፈለገ ቢሆን አግብቶሽ ሊኖር አይፈልግም። ያውም በልጠሹ በዛ ላይ ገና አልበሰለም አለሽ ነገሩ በቀላል ለማስረዳት ያክል። ስለዚህ ካሌብ የበሰለ ሰው ነው። ውጭ ሀገር በሱስ ተዘፍቆ በቤተሰቦቹ ሀብት ላይ ተኝቶ የሚኖር ሰው ለትዳር እሱን ለኃላፊነት የምትመኝልኝ አለች ዮዲት። ወንድ ልጅ አንቺን ካፈቀረሽ ለአንቺ የማይስተካከልበትና የማይቀይርበት ምንም አይነት ምክንያት አይኖርም። ሆኖም የወንድ ልጅ ደካማ ጎኑ ኪሱ ነው። እሱን አትርሺ። ከአንቺ ዝቅ ማለት ክብሩን ስለሚነካው ራሱን ዝቅ እያደረገ ከመኖር ይልቅ አንቺን መተውና መስዋዕት መሆን ይቀለዋል አለቻት ማክዳ። ዮዲት ከማክዳ አፍ የሚወጣውን ንግግር ባለማመን መልክ እየሳቀችና እየተገረመች ነበር የምታደምጠው። በጣም አስናለሁ ማኪ፣ አንቺ እንደ ራሴ እንደ ገዛቴና እንደ ጓደኛዬ ነበር ማይሽ። ግን አንቺም ከቤተሰቦቼ ማትተናነሽ፣ በገንዘብ በሀብት በሀሳሰብ የተደፈንሽ፣ አዎ በዛ የተሞላ ሴት ነሽ አለቻት። የፈለግሽው ማሰብ ትችያለሽ ዮዲት።
ሆኖም እኔ ለአንቺ በማሰብ እንደሆነ ብታቂልኝ ደስ ይለኛል። ነገ ወይም ከነገ ወዲያ አፍሽን ከፍተሽ ስትጠብቂው አላገባሽ የሚልሽ ወንድን እየጠበቅሽ መሆኑ የተረዳሽ ቀን ማክዳ ምን ብላ ነበር ትይኛለች አለች። ዮዲት እንባዋን በእህል መልክ እየጠረገች ሰፊውንና የተንጣለለውን ቤታቸውን ለቃ ወጣች። ያደረገችው ጫማ ላራምዳት እያላት በመሆኑ ወለቅ አርጋ በባዶ እግሯ መሬቱን እየጠረገች ከሀብታሞቹ ሰፈር ለቃ ወጣች። ወደ ዋናው አስፋልት ጋር እንደደረሰች ስልኳን ወጣ አርጋ ወደ ማቲያስ ከደወለች። የማቲያስ ስልክ ግን እየተነሳ አልነበረም። ዮዲት በሰዓቱ ከሱ ውጭ ሌላ ሰው አላሻትም ነበር። እንባዋን እያበሰች ራይድ ጠርታ መኪና ውስጥ ከገባች በኋላ የምትሄድበትን አቅጣጫ ጠቁማ በተደጋጋሚ ወደ ማቲያስ ጋር ስልክ መሞከሯን ቀጥላለች። ሆኖም ማቲያስ ስልኩን ለአንዴ እንኳን አንስቶ ሄሎ ሊላት አልቻለም ነበር። ካፍታ በኋላ ከማቲያስ ሰፈር እንደደረሰች ሂሳቧን ከፍላ ጫማዋን በእጇ እንዳንጠለጠለች በእግሯ ውስጥ ለውስጥ ሰፈር መራመድ ቀጠለች። ከወዲያ ወዲህ ኳስ ብሎም ሱዝ እየተጫወቱ የነበሩ የሰፈሩ ሕፃናት የሴቱ አበበ ቢቂላ በማለት እየተዘባበቱ ይሳሳቁባት ጀመር። ዮዲት አንገቷን ሰበር እንዳደረገች ስልኳን በተደጋጋሚ ወደ ማቲያስ ስልክ ብታስጮህ ምንም አይነት ጥሪ አልነበረም። ወደ ቤቱ እንደደረሰች በሩ እንደነገሩ በቆርቆሮ ገጠም የተደረገ እንደመሆኑ ዘንበል ያለውን በር ከፈታ አርጋ ወደ ውስጥ ዘለቀች። ከፊት ለፊት ወደ ውስጥ እንደዘለቀች የሚታየው የነ ማቲያስ መኖሪያ በር ነበር። እሱም ወለል ብሎ እንደተከፈተ ነው። ዮዲት ፈራ ተባ እያለች ወደ በሩ ጠጋ እንዳለች የማቲያስ እናት ወይዘሮ ብርቄ ድምጿ ከፍ ብሎ ስታወራ ይሰማታል። ዮዲት ባለችበት ድንገት ብላ ቆማለች። ልጄ እንደው እኔስ መርቄ ነበር ማቢረግም ነው እንደው እድሜዋ ከሄደሽ ካረጠች ሴት ጋር አብረ ጊዜ የምትፈጀው አለች። ወይ አጋጣሚ! ዮዲት የሰማችውን ነገር ማመን አቅቷት ባለችበት እንደቆመች ነበር። እማዬ ኧረ እባክሽ እንደዛ አትበይ። የትኛው እድሜዋ ሄዶ ነው ቆይ እንደዛ የምትይው ይላል ማቲያስ። ኧረ ተወኝ ወደዛ። የሀብታም ቤት ስለሆነች እድሜዋ መሄዱ ፊቷ ላይ ስለማያሳብቅ ነው እንጂ እድሜ ጠገብ ናት። ሴት ልጅ እድሜዋ የሄደ እንደሆነ ደግሞ ማንም አይፈልጋት። ታዲያ ሁሉም አንቅሮ የተፋትን አንተ ምን ብለ ነው እንደው ምትሰቃየው? ኧረ እኔ ታማሚ ነኝ። በእርግጥ ማን እንደሚቀድም አምላክ ነው የሚያውቀው። በደህና ሰዓት አንተን ድሬ ዓለሜን አይቼ ቆርቤ ምን አለ አሟሟቴን እንኳን ባሳምረው ትላለች እናቱ አንጀት በሚበላ ንግግር። ይቀጥላል ልጅ ማቲያስ። እማዬ እባክሽ ስለዚህ ጉዳይ ከዚህ ቀደም ተናግሬያለሁ፣ እባክሽ ተይ። ዮዲት የሰማችው ነገር ፈጽሞ ማመን አልቻለችው ነበር። እሷ ሽንጧን ገትራ ለሱ እንደምትከራከርለት መስሎ አልሰማላት። እንቧን እያፈሰሰች ወደ ኋላ ሸዘት ከማለቷ በር ስር ያለቀ የለስላሳ ጣሳ ሳይቸግረው እንደ መጠጥ ቤት ዕቃ የተቅለበለበ አነስ ያለችውን 2 ደረጃ በከፍተኛ ድምፅ ወርዶ መሬት ላይ ሰጫለ። በራቸው ስር ሰው እንዳለ የገባቸው ማቲያስም ሆነ እናቱ ጆሮአቸውን ወደ በረንዳው ቀሰሩ። ማን ነው አለች እናቱ ድምጿን በረዥሙ ከፍ አርጋ። ዮዲት ደንገጥ ብላ ሮጥ ለማለት ስትል ጊዜ ማቲያስ ውጭ ያለውን ሰው ለመመልከት ብቅ ሲል ፊት ለፊት ተገጣጠሙ። አልሰረቀች ወይ አላጠፋሽ ነገር። ሆኖም ወሬው መስማቷ ጥሩ ሁኔታ እንዳልፈጠረባት ያስታውቅ ነበር። ስቅቅ እንዳለሽ ባለችበት ርቅ ብላ ቀረች። እንዴ
ምን ሰራልሽ ደግሞ እዚህ አለ ማቲያስ በድንጋጤ መልክ። ማቲያስ ሊያበሽቃት ካልሆነ ወይ እሱም ከስንት አንዴ ካልሆነ በቀር በሙሉ ስሟ ዮዲት ብሎ ጠርቷት አያውቅም ነበር። እናም ደነገጠች። ነገሩ እየከረረ መሆኑ ተሰማት። ስልክ አላነሳ ስትለኝ ጊዜ አለች እንደማንተባተብ ብላ። ማን ነው ማቲ ያለች እናቱም ከተል ብላ ውጭ ያለውን ሰው ለመመልከት ብቅ አለች። እናት ዮዲት እንደተመለከተች ፊቷ ባንዴ በጥላቻ ስሜት መልክ ይራል። አንቺ ነሽ በር ላይ ምን ትሰሪያለሽ? ጆሮሽን ለጥፈሽ ወሬ እየሰማሽ ነው እንዴ? ኧረ አይደለም ማዘር። ዮዲት ደንገጥ ብላ ለማስረዳት መጣጣር ጀመረች። ታዩ ከሰማሽም እሰይ እንኳን ሰማሹ። አዎ እኔ የደሃ ኩሩ ነኝ። እውነቱን ተናግሮ የመሸበት ማደር ነው ቴ አለች። እማዬ እባክሽ አለ ማቲያስ። ምን እባክሽ አለው ቆጣለች። ቤተሰቦችሽ ልጄ እንደማይወዱ ጠንቅቄ ያውቃለሁ። እሱም ቢሆን የነሱ ገንዘብና ሀብት ምንም አይሰራለትም። እኔ ልጄን ቆንጥጬ ነው ያሳደግኩት። ክብሩን ዝቅ የሚያደርግ ነገር ፈጽሞ አያደርግም አለች ቆፍጠን ብላ። ሆኖም ማቲያስ እናቱን መደገፍም ሆነ መንቀፍ የፈለገ አይመስልም ነበር። ዝም እንዳለ ነው። ስለዚህ ልጄን ተይው በቃ። እናቴ አንቺ አንዱን አታጭ፣ እሱ ግን በጊዜ አግባ። ተሰብስቦ ልጅ ከምትወልዷ ተዋዶ እኔንም በቆሜ ዓለሜን ያሳየኝ። የለፋሁበት ልጄ ፍሬያማ ሆኖ ነገ በሞት አይቆጨኝ አለች በምሬት መልክ። ዮዲት ሳታስበውን በዋዶ ብዱቢል ጀመር። ሆኖ ምንም ነገር ሳትናገር እንቧን ለመክታት እየሞከረች ሮጣ ከግቢው በፍጥነት ወጣች። አዎ ቀደም ብለው በፌዝና ባሽሙን መልክ ሲዘልፏት የነበሩ ሕፃናቶችም አልቃሿ ሯጭ ሴቷ አበበ ቢቂላ በማለት ይበልጥ ይሳለቁባት ጀመር። ዮዲት ፊቷ እንደሸፈነች እያለቀሰች ወደማታውቀው መንገድ በፍጥነት ተፈተለቀች። ትንሽ ዞር እንዳለች ከኋላዋ አንዳች እጅ አፈፍ አድርጎ ያዛት። ማቲያስ ነበር። ቆይ እኔ ተረጋጊ እባክሽ አለ። ዮዲት ለመረጋጋት የሚሆን ሁኔታ ውስጥ አልነበረችም። ልቀቂኝ አለች እየታገለች። እባክሽ የኔ ፍቅር ላፍታ ብቻ ቆም ብለሽ አድምጪኝ። መጀመሪያ ግን ተረጋጊ። ምንም መረጋጋት አያስፈልገውም ማቲ እኔ አለችም በኋላ እየታገለች። ከቤተሰቤ ጋር ከባድ ጦርነት ውስጥ የገባሁት ላንተ ስል ብቻ ነው። እሱን ታውቃለህ። በደንብ ነው እንጂ። ስለዚህ ምን አንድ ነገር ብቻ ለመጨረሻ ጊዜ ልጠይቅ። ምንድን ነው የምትጠይቂኝ? ቆይ ትወደኛለህ? ምን አይነት ጥያቄ ነው ዮዲት? ምን ያክል እንደምወድሽ ጠፍቶሽ ነው? እንደዛ ከሆነ አግባኝ በቃ። ይህን ሁሉ ነገር ተንጥፋ። ከኛ ፍቅር የሚበልጥ ነገር የለም። ወዲያው እንድትረጋጋጇን ያዛርጎት የነበረው እጁን በቀስታ ለቀቅ አድርገው። ያንን ማድረግ አልችልም አለ አንገቱን ሰበር አድርጎ። ዮዲት እሰማዋለሁ ብላ ያላሰበችው ቃል ነበር። በእርግጥ ትፈራለች፣ ግን በእርግጠኝነት ይህ ቃል ካፉ ይወጣል ብላ በፍጹም ገንብታ አታውቅም ነበር። አትቀልድብኝ ማቲ እባክህ አትቀልድብኝ። አልችልም ዮዲት። ይህን እኮ አንቺ የምትሆኝ ውስጥሽ ያውቀዋል። በቃ ሌላ አንቺ የምትገባ ሰው አይደለሁም። ተው እንደዛ አትበል። ማንም እንደዛ ብሎ ሊያሸማቀቅ ቢሞክርም አንተ ለኔ የምትገባ ሰው ነህ። ከበቂ በላይ አይደለሁም። አንቺን አግብቼ ከነበርሽበት የተንጣለለ ኑሮ ወጥቼ ላኖርሽ ምችል አይነት ሰው አይደለሁም ዮዲት አለ። ቆይ የሁሉ ጊዜ የነበረው ትግላችንስ ለዚሁ ነበር አለችም በኋላ መክታት አቅቷት እያለቀሰች። አዎ በትክክል ለዚሁ ነበር። ምናልባት ሞኝነት ልጅነትም ጭምር ነበር። ሆኖም ከዚህ በኋላ
እኔ በእድሜ እየቀለድኩ መኖር አልችልም። ከዚህ ሀገር መውጣትና ራሴን መቀየር እፈልጋለሁ አለ ኮስተር ብሎ። ታዲያ የህልም የስኬት አብረን መሆን አንችልም? የህልማችን በቃ አይሆንም አለ አርጎት ማያውቀውን በቁጣ ድምፁን ከፍ አርጎ። በቃ አይሆንም? አዎ እኔ ገና በስደት ተሰድጄ 5 እና 6 ዓመት ከዛም በላይ ቆይቼ ስመለስ አግብቼሽ እንድኖር ነው ሀሳብሽ? ያ ሁሉ ጊዜ አለ። የማይመስል ነገር ማለም የለብንም። ደግሞ እማዬ ልክ ናት አለ ከአንገቱ መለስ ብሎ። ምን እያልከኝ ነው አለች እንባዋን ጠረግ እያደረገች። ማለትማ አንቺ በእድሜ ትበልጭኛለሽ፣ ምትበልጭኝ ሴት ነሽ። ከስንት ዓመት በኋላ ተመልሼ ብመጣ ልጅ እንደምትወልጅልኝ ዘር መተካት እንደምችል ምንም መስተማመኛ አይኖረኝም አለ። ዮዲት ሳታስበው እጇ ፊቱ ላይ አረፈ። ንዴት የወንድ ድንጋጤ ምንነቱን ባታውቀው ብቻ እጇ ፊቱ ላይ አርፏል። የፈለግሽውን ማሰብና መወሰን ትችያለሽ። እኔ ግን ለረጅም ዓመት ይወድሽ እንደነበር ሰው በቃ ልምከርሽ፣ በእድሜሽ አትቀልጅ። ዘፈንም እኮ አለው። ዮዲት ማታውቀው ሰው እያወራሽ መስሎ ተሰማት። በምግባርም ሆነ በምንም እንከን ማታወጣለት ፍቅሯ ቆሞ ካለምንም ማፈግፈግ ትዘፍንላት ጊዜ ውስጧን አንዳች ነገር ተሰማት። በድጋሚ ሞቅ ያለ ጠፊ ፊቱ ላይ ያሳረፈች ከልቧ ነበር። ወዲያ የማቲያስ እናት ወይዘሮ ብርቄ ሁኔታውን ከርቀት ተመልክታ የጮች ልጄን እንዳትነኪው በማለት ሰፈሩን በሚያወቅ ድምፅ ወደ እነሱ ገሰገሰች። ይህችን ቃልህን መቼም እንዳትረሳት፣ ይቆጫል አለች ዮዲት። እንባዋን መለስ አርጋ በሚቆራረጥ የእልህ አንደበት ነበር የተናገረች። አታስቢ፣ በቃ ቀድሞውን ውስጥ የነበረ ወኔ ያጣሁበት ለመተንፈስ የጨነቀኝ ጉዳይ ነበር አለ ማቲያስ። ጥሩ እንግዲያውስ ለዘላለም ይህን ስሜት አትቀይረውም፣ መቼም አትቀይረውም ብዬ አስባለሁ። እምነግርህ ነገር ለእኔም ፈጣሪ ያለሽ አለሽ በንዴት። ልጄ ምን አርጊ ነው የምትዩ አለች እናቱ በእሳት ነበልባል ድምጿ እየጮኸች ወደ እነሱ ጋር ስትቀርብ ጊዜ ዮዲት ማቲያስም እናቱ እንድትረጋጋና ዮዲትን ከጸጉሯ ይዛ መሬት ላይ ከማንገባለሏ በፊት በሚል ስጋት እናቱን ጠበቅ አርጎ ይዞ ማረጋጋት ጀመረ። ዮዲት እንባዋን እየዘራች ከአካባቢው ተሰወረች። ማቲያስ ዮዲትን ለመጨረሻ ጊዜ የተመለከታት የዛኔ ነበር። ውስጥ ግን አልቆረጠለትም ነበር። ድሮ የሚያውቃት ዮዲት፣ ለሱ የምትንሰፈሰፈዋ ዮዲት በስልክ እየደወለች አብረው እንዲመለሱ የልመና ድምጿን ታሰማለች ብሎ ተጠባበቀ። ሆኖም አንዳች ነገር አልነበረም። ማቲያስ ነገሩን ችላ ለማለት ቢሞክር የሚያሳስበው ጀመር። ለውሳኔ ቅርብ የነበረችው ዮዲት ራሷ ላይ አንዳች ጉዳት አርሳ እንዳይሆን የሚል ስጋት ውስጥ ገባ። ሆኖም በሷ ዙሪያ ምንም አይነት አዲስ ዜና መስማት አልቻለም ነበር። ማቲያስ የዮዲትን ነገር ልባስ ሳይሰጠው ልቡም እረፍት ሳያገኝ እንደተመኘ የስደት መንገድን ለመቅመስ ተሰደደ። በሄደበት አልቀን ነው። በሄደበት ሀገር በመጣው የስልጣን ተሻጋሪ አማካኝነት ጥገኝነቱ ተሰርዞበት ወደ ሀገሩ መላኩ ብዙ የሚባል ክስረት ውስጥ ጀመረው። የሰራው ገንዘብም ሆነ ሁሉ ነገሩ መና ሆኖ ቀረ። ሀገሩ ላይ ዳግም ማቲያስን ሆኖ ቆሞ መራመድ እስኪያቅተው ድረስ ደቀቀ። እንደ ጽኑ ሕመም ታማሚ ከነገሩ ለማገገም በቃሽን ብሏት ሄደባትን ሀገር ዳግም ለመላመድ ለማገገም 1 ዓመት ያክል ፈጀበት። ከ1 ዓመት በኋላ ነገሩ መለስ ስለማለት ቻለ።
ሆኖም ከሚያስበው በላይ ከባድ መንገድን ተጓዘ። በድጋሚ ወደ ረሳው የሥራ ማፈላለግ ሕይወቱ ተመለሰ። ዶክመንት ይዞ ከቢሮ ቢሮ መንከራተት አዲሱ የሕይወቱ ምዕራፍ ሆኖ አረፈው። እንደተለመደው አንድ ወረቀት ኮፒ ለማድረግ ወደ አንድ ቆንጆ የሚባል የጽህፈት መሳሪያ ቤት ጎራ አለ። ጸጉሯ ሐር የሚመስል አጠር ያለ ጸጉር ያላት ሴት ጀርባዋ እንደሰጠች ዕቃ እየደረደረች ነበር ውስጥ የዘለቀው። ላፍታ ኮቴውን ሰምታ ትዞራለች ብሎ ቢያስብም ፊቷን መለስ አላደረገችም ነበር። ይቅርታ አለ ማቴዎስ በትህትና መልክ። ወዲያው የመደብሩ ባለቤት ፊቷን መለስ አደረገች። ይሄኔ ማቲያስ ባለበት ደረቅ ብሎ ቀረ። የሚወዳት ረግጧት የሄደው የድሮ ፍቅሩ ዮዲት ነበረች። ዮዲት ባለችበት ላፍታ ብላ ቀረች። ሆኖም ከማቲያስ ይልቅ ወደ ራሷ ቶሎ መለስ ብላ ወደፊት ቀረባለች። ዮዲት አለ በሚቆራረጥ ድምፅ። ሰላም አለች የቅዷን ፈገግ ብላ። ማቲያስ እንደምን ተባተብ እያለ እዚህ ምን ትሰሪያለሽ ሲል ጠየቅ። ማቲያስ ከሚያውቀው ድረስ የዮዲት ቤተሰቦች ሀብት ከዚህም ከፍ ያለ የሱቅ ባለቤት ሊያደርጋት የሚችል እንደነበር ነው። ሱቄ ነው፣ የኔ ስቴሽነሪ ነው አለች በኩራት መልክ እጇን ከፍ አድርጋ። ዮዲት ማቲያስ ግራ በመጋባት መልክ ተመለከተችው። ፊቱ ጥላሸት መስሏል፣ ሰውነቱም ደርቋል። አንተ ግን ደህና ነህ አለች ላፍታ ከተመለከተችው በኋላ። ማቲያስ ሊዋሻትና ደህና መሆኑን ለማስመሰል ፈገግ ብሎ ቀና ከማለቱ አይኖቿ ሲመለከት ጊዜ እንባው ግጥም አለ። ዮዲትም ነገሩ አስደንግጧት ከመሸጫው ወጣ ብላ ወደ እሷ መራች። ማቲያስ ካፍታ በኋላ በዝምታ የተዋጠ እንባውን ዘራ። ዮዲት ምን ማለት እንዳለባት ሳታቅ በዝምታ ላፍታ አጠገቡ ሆና ትከሻው መታ እያደረገች ልታጽናናው ሞከረች። ማቲያስ ከውጭ ሀገር ተመልሶ መምጣቱንና እዚህ ሀገር ሕይወት እንደከበደው ጥሎ የሄደው ነገር ሁሉ ወና ሆኖ እንደጠበቀው አጫወታት። ከዛ ባለፈ የሱ ጭንቀትና ሁኔታ ከባድ ሕመም ውስጥ የጣላት እናቱም በሞት እንዳጣትና እሱ እናቱ ብቻ እንደቀሩም በእንባ ታጅባ አጫወታት። ዮዲት በሰማችው ነገር አዝናለች። ሆኖም የማጽናኛ ቃል ከመቸር ውጪ ሌላ ምንም ልትለው አልቻለችም። አንቺስ አለ ካፍታ በኋላ። አይገርምም? እኔ የጊዜ ቅብብሎሽ ላይ ነኝ አለች ፈገግ ብላ። የጊዜ ቅብብሎሽ? አዎ፣ የቀን ቤተሰቦች ሊድሩኝ ካሉት ትዳር አምልጬ ነበር አንተ ጋር የመጣሁት። አንተም ተስፌን አጨልመህ ስትሸሸኝ ጊዜ ሁሉ ነገር ጨለመብኝ። ከቀናት በኋላ ሰው ፊት አዋረደችኝ ያለው አባቴ እቃዬን ሸክፎ ከቤቱ አባረረኝ። ሕይወት ከበደኝ። በመውደቅ በመነሳት ሁኔታ ወሳለሁ። አንድ ሰው በፈጣሪ ቸርነት ተዋወቅኩኝ። ከዛ ሰው ጋር ሕይወትን በአዲስ መልክ ጀመርኩ። ባለው ሚረካ የሚያመሰግን ከአዲስ ለመጀመር ዝግጁ የሆነ ሰው ነበር። አሁን ላይ ይኸው ትዳር መሰረትን፣ የአንድ ልጅ ወላጅ ለመሆን በቅተናል አለች ፈገግ ብላ እጇ ላይ ያለውን ቀለበት እየነካካች። ማቲያስ በሰማው ነገር ልቡ ስብር ቢልም ፊቷ ላይ የተመለከተው ደስታ ወደ እሱም ተጋብቶ የውሸት ይሁን የእውነት ፈገግ አለና ይቅርበኝ ዮዲት አለ በድጋሚ እንባውን ለመክታት እየሞከረ። እኔ እኮ ብዬሃለሁ ማቲ፣ የዛኔ አንተ ተወዶ የነበረውን ጸጉሬን ቆርጬ ታልኩት ጊዜ ዳግም ላላዝንበት ታሪካችንን ማብሬ ጥዬ ለአንተ ይቅርታ ያደረግኩበት ነበር። ስለዚህ ይቅር ብዬሃለሁ አለች ፈገግ ብላ እየተመለከተችው። አንተም ለራስ ይቅርታ አድርግና ሕይወትን ከአዲስ በተስፋ ጀምር አለች ጀርባ መታ መታ እያደረገች።
የጊዜ ቅብብሎሹ እኔ ላይ የሚሰራ ይመስልሻል? አለ ቀና ብሎ እየተመለከታት። አምነህበት ከታገስኩ ይሰራል፣ ቢዘገይ እንጂ መሆኑ ማይቀር ነው አለች በፈገግታ ተሞልታ።